ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የጎንደር ትንቅንቅ፣ ሻውራ፣ እንደባ፣ እንፍራዝ፣ ደብረታቦር፣ ወረታ በሚል ርዕስ ስር ጎንደር ስላለው ሁኔታ፣ ጎንደር ስለተከሰቱ አንዳንድ ዴቨሎፕመንቶች አንዳንድ መረጃዎችን አቀበላችኋለሁኝ። ያው ሌሎች ዜናዎችም ወጥተዋል። በተለይ ከወልቃይት ጠገዴ፣ ከአፍታ ሁመራ፣ ጠለምት፣ ራያ ጋር በተገናኘ ራሱን ምርጫ ቦርድ ብሎ የሚጠራው ተቋም ያው ምርጫ ለማካሄድ አንዳንድ መግለጫዎችን አውጥቷል። በተለይ ምርጫ በእነዚህ አካባቢዎች የሚደረገው ምርጫ በትግራይ ክልል ማዕቀፍ ውስጥ አይደለም በሚል መግለጫ አውጥቷል። ያን ተከትሎ የህወሓት ሰዎች፣ የትግራይ ልሂቃን፣ የትግራይ ድርጅቶች በሙሉ አንድ አይነት በሚመስል መልኩ ተመሳሳይ መግለጫ እያወጡ ነው። በዛኛውም ሳይድ ደግሞ እንደዚሁ የወልቃይት ማንነት አስመላሽ ኮሚቴ የሚባለው መግለጫ ባያወጣም ነገር ግን የራሳቸውን አብን ብለው የሚጠሩት የነበለጠ ሞላ እነ ጣይር መሐመድ በዚህ ጉዳይ ላይ መግለጫ ሰጥተዋል። እንደዚሁም የሌሎች የወልቃይት ማንነት ምሁራን ምናምን የሚባል ኮሚቴ ደግሞ እንደዚሁ መግለጫ ሰጥተዋል እና ይህንን በተመለከተ በአጠቃላይ ህወሓትን መግለጫ ሰጥቷል። በአጠቃላይ ይህንን በተመለከተ በሌላ መርሃ ግብር በስፋት እመለስበታለሁኝ። ነገር ግን ዛሬ ትኩረታችንን ይሄ የወልቃይቱ ነገር እየተወራ ባለበት ሁኔታ ግን ትልቅ ዴቨሎፕመንት በጎንደር እየሆነ ነው። እሱ ምንድነው? በሁለት ከተሞች ፋኖች ሁለት ከተሞችን ተቆጣጥረዋል። እዚህ ጋር የምታዩቸው ይሄ ጣና ነው። ጣና ዙሪያ እንግዲህ ያለፈው ሳምንት ከጣና በስተ ምስራቅ በእንደነ ሐሙሲት፣ በእንደነ ወረታ፣ በእንደነ ደብረታቦር፣ በእንደ እንፍራንስ በእነዚህ ቦታዎች በተለይ በደቡባዊ ጎንደር በስፋት እንቅስቃሴዎች ሲደረጉ እንደነበረ ሁላችሁ የምታስታውሱት ነው። አብዛኛው የደቡባዊ ጎንደር አካባቢዎች አሁን በፋኖ ቁጥጥር ስር ነው ያሉት። ሆኖም የተወሰኑትን በድሮን ጥቃት የተወሰኑትን እንደነ ወረታ ከተማንና ደብረታቦር ከተማን አገዛዙ መልሶ ለመያዝ ችሏል። ነገር ግን እንደ ጎንደርና እንደ እዚህ ጋር ስታዩት ካርታውን በምታዩበት ጊዜ ከታች በቀይ ያከበብኩት የባህር ዳር ከተማ ነው። በቀይ ደግሞ ላይ ያከበብኩት የጎንደር ከተማ ነው እና ጎንደርና ባህር ዳር አስተማማኝ ያገዛዙ ኃይል ነው ያለው። ጠንካራ ያገዛዙ ኃይል ነው ያለው። በተለይ መኮድ ካምፕና ከዛ ከደቡብ ጎንደር ወደታች ያለው አዘዞ ካምፕ ከፍተኛ ኃይል ነው ያለው። ስለዚህ ጠንካራ ያገዛዙ ኃይል ስላለ ነው በቀይ አካባቢ። የተቀሩት ግን እንደነ ወረታ እንደነ ደብረታቦር ግን በማንኛውም ጊዜ ፋኖች ገብተው ሊቆጣጠሩት የሚችሉት አካባቢ ነው እና እዚህ አካባቢ በስፋት ፋኖች እየተንቀሳቀሱ ነው ያሉት አድማጮቻችን፣ ተመልካቾቻችን እና በወረታ ገብቶ ነበረ፣ በደብረታቦር ገብቶ ነበረ። ግን ከፍተኛ የድሮን ጥቃት አገዛዙ በከተማዎች ላይ ያደረገ ንጹሃንን ስለሚገድል ንጹሃንን ለመጠበቅ ሲባል ታክቲካል ሪትሪት አድርገው ከወረታ ውጭና ከደብረታቦር ውጭ ነው ያሉት ፋኖች። ሐሙሲትም እንደዚሁ ሐሙሲት ከተማ ፋኖች ገብተው ብዙ ኦፕሬሽኖችን አድርገዋል። ነገር ግን ለታክቲካል ሪዝን ሲባል ህዝብን ላለማስጨረስ ሲባልም ከሐሙሲት ወጣ ብሎ ነው ያለው። ስለዚህ በጎንደር በባህር ዳር ደጃፍ ላይ በወረታ መስመር እንደምታዩት ፋኖች የጎንደር ፋኖች ወደ ባህር ዳር እየተጠጉ ነው። በወረታ በኩል በሐሙሲት በኩል በዛ በኩል ደግሞ ስታዩት እንደ አርብ ገበያ እንደ ነገላውዲዮስ በተባሉ አካባቢዎች ወደ ባህር ዳር የጎንደር ፋኖች ምን ሆነዋል ማለት ነው፣ ተጠግተዋል። አሁን ያ ብቻ አይደለም አድማጮቻችን፣ ተመልካቾቻችን። አሁን እንግዲህ ትልቁ ዜና በዛኛው ሳይድ በጣና ሐይቅ በዛኛው ሳይድ እንግዲህ በዛኛው ሳይድ እንግዲህ እንደምታዩት ላይ ጎርጎራ አለ። ከዛ ወደ ታች ጣናን ሐይቅን ዙሪያ በምትሄዱበት ጊዜ ከጎርጎራ ትልቁ ወደብ አለ። ከጎርጎራ ቀጥሎ ደልጊ አለ። ደልጊ በጣም ትልቅ አሪፍ ቦታ ነው። ወደፊት ሰላምና መረጋጋት ቢኖር ትልቅ እንደ ባህር ዳር ትልቅ ከተማ ሊሆን የሚችል ነው ደልጊ። ከደልጊ አለፍ ስትሉ ቁንጽላ አለ። ቆንጽላ ጎጃም ውስጥ ነው ያለው። ግን ከቆንጽላ ወደ ላይ እንደነ ጣቁሳ እንደነ ሻውራ ያሉ ከተሞች አሉ። እንግዲህ አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ብሔራዊ ንቅናቄ የጎንደር ፋኖች የሻውራ ከተማን ተቆጣጥሯል። በጣም ስትራቴጂክ የሆነ ከተማ ነው ሻውራ ማለት ከሻውራ ወደ ብዙ አቅጣጫዎች መወንጨፍ የሚቻልበት ነው። አንደኛ ወደ ላይ ወደ ጎንደር በጣቁሳ ተደርጎ በደልጊ በኩል አድርጎ ወደ ጨዋሂት ወደ ቆለድባ አድርጎ ወደ ጎንደር መንቀሳቀስ ይቻላል። እንደገና በቆንጽላ በኩል አድርጎ ደግሞ በቀላሉ ወደ ባህር ዳር መንቀሳቀስ ይቻላል እና ለባህር ዳር ቅርበት ያለው የደቡብ ጎንደር ያለ ከተማ ነው ሻውራ እና ሻውራ በፋኖች ስር ይሏል። ያ ብቻ አይደለም። እንደገና ከሻውራ በደልጊ ተደርጎ ወደ ጭልጋም
ወደ ጭልጋም በቀላሉ መሻገር ይቻላል። በጨንደባ በኩል በጨንደባ ተደርጎ ወደ አይከል ወደ ጭልጋ መስመርም በቀላሉ መወንጨፍ ይቻላል። እሱ ብቻ አይደለም አድማጮቻችን፣ ከሻውራ ደግሞ ወደ ቋራም ደግሞ በሰሜን ምዕራብ በኩል ወደ ቋራም መሄድ ይችላል። እንደገና በደቡብ ምዕራብ በኩል ደግሞ ወደ ፓዊ ወደ ጃዊ ምናምን ወደሚባሉት ወደ መተከል መሻገር ይቻላል እና በጣም ስትራቴጂክ የሆነ ቦታ ነው። አገዛዙ ይሄንን ቦታ ተቆጣጥሮ ነበር። አሁን ግን ፋኖቹ በጣም ኮኦርዲኔትድ በሆነ ሲስተማቲክ በሆነ በትልቅ ወታደራዊ ስትራቴጂስቶች የተመራ ኦፕሬሽን አድርገው የሻውራን ከተማ ፋኖች ተቆጣጥረዋል። አድማጮቻችን፣ ተመልካቾቻችን እንግዲህ ዛሬ የወጣው ትልቅ ድል ነው። እዚህ ጋር የምታዩት ፋኖች በሻውራ ከተማ የተነሱት ፎቶ ነው። እንግዲህ ሙሉ ከተማዋን ተቆጣጥረዋል። ሻውራ ከተማ በፋኖ ቁጥጥር ስር ገብታለች። በጣም ስትራቴጂክ በጣና ሐይቅ በምዕራብ በኩል ለዚህ ነው ብዙ ጊዜ ሻውራ ሲባል ብዙ ሰዎች ካርታ ማውጣው በዚህ ምክንያት ነው። ካርታውን በምናይበት ጊዜ ያለውን ኢምፖርታንስ እናያለን። ይሄ ከተማ ተያዘ ሲባል ያ ከተማ የዛ ከተማ በፋኖ ቁጥጥር ስር መግባት ያለውን ኢምፖርታንስ እናያለን። ተመልከቱ እዚህ ጋር አሁን በስተግራ በኩል በስተቀኝ በኩል በሐሙሲት በወሮታ በኩል በደብረታቦት በኩል ከፍተኛ የፋኖ እንቅስቃሴ ነው የነበር፣ ለባህር ዳር ስጋት የሆነ አሁን ተመሳሳይ የሆነ እንቅስቃሴ እንግዲህ በዛኛው በኩል እንግዲህ እየመጣ ነው ማለት ነው። በዛኛው በኩል ስለዚህ አገዛዙ አሁን ባህር ዳር ያለውን ኃይል ወደነ ገላውዲዮስ ከተማ ወደነ ሐሙሲት ከተማ ወደነ ወሮታ መስመር በዚህኛው መስመር ብቻ አይደለም ሰራዊት የሚያሰማራው። አሁን በዚህኛው መስመር በቆንጽላ መስመርም ሰራዊቱን እንዲያሰማራ እየተገደደ ነው ማለት ነው። ስለዚህ ባህር ዳር ያለውን ያገዛዙ ኃይል የመክፈል ስራ እየተሰራ ነው ማለት ነው። ይሄ እንግዲህ ከጎንደር አቅጣጫ ነው ማወራላችሁ፣ ከጎንደር አቅጣጫ ነው የሚያወራላችሁ እና በተመሳሳይ ሁኔታ የአማራ ፋኖ ቴዎድሮስ እዝ ተመሳሳይ የሆኑ እንቅስቃሴዎችን ደግሞ ቢያደርግ የአማራ ፋኖ ቴዎድሮስ እዝ ምን ቁመና ላይ እንዳለ እውነት ለመናገር ከሆነ አላቅም። ብዙ ሜጀር የሆኑ እንቅስቃሴዎችን ሳያላቅም እነሱ የአማራ ፋኖ ቴዎድሮስ ውስጥ ማለት የጎጃም ወገኖች ጋር ምን ሁኔታ እንዳለ እውነት ለመናገር ከሆነ አላቅም። ለምን ሜጀር የሆኑ ኦፕሬሽኖችን ካደረጉ በጣም ብዙ ጊዜ ሆኗቸዋል እና በባህር ዳር አካባቢ እንደዚሁ የጢስ አባይ ከተማን ተቆጣጥረው እንደሆነ አውቃለሁ። ግን ከጢስ አባይ ከተማ ወደ ባህር ዳር እንደገና ደግሞ ከአዴት ከሞጣ አዴት መስመርም ወደ ባህር ዳር በዚህ በኩል ደግሞ በመራዊ መስመርም ወደ ባህር ዳር አንዳንድ ኦፕሬሽኖችን እንግዲህ ተመልክቱ። በአምስት መስመር ወደ ባህር ዳር የሚደረግ ኦፕሬሽን ደግሞ ቢደረግ ሁለቱ ከጎንደር ሶስቱ ከታች ከጎጃም ኦፕሬሽኖችን ቢደረግ ባህር ዳር ያለው አገዛዝ ባህር ዳር ያለው ኃይል በአምስት አቅጣጫ ሊበታተን ነው ማለት ነው እና ውጤት የማግኘት እድሉ በጣም ሰፊ ነው። ነገር ግን አሁን ግን ያው ያ አይደለም። ምናልባት ይሄ ነገር ሊቀየር ይችላል ብዬ አስባለሁ። እንግዲህ አንዱ በሻውራ ከተማ ይሄ የጦር ግንባር ክፍት ሆኗል፣ ለአገዛዙም ትልቅ ራስ ምታት ሆኗል። ይሄ እንግዲህ አንዱ የሻውራ ከተማ መያዝ ያመጣው ትልቅ አስተዋጽኦ ነው። ወደ ላይ በምንወጣበት ጊዜ ደግሞ ጨንደባ ችታዋታላችሁ። ጨንደባ ከተማም በፋኖ ቁጥጥር ስር ወድቃለች። ጨንደባ ከተማ ይሄ እዚህ ጋር ማሳያችሁ የሻውራ ከተማ ነው። አድማጮቻችን፣ ተመልካቾቻችን ሻውራ ከተማ መያዟን የሚያሳይ ምስል ነው። በጨንደባ ደግሞ ወደ ላይ ያለች ናት። ምንድነው እቺ ጨንደባ ደግሞ ምንድነው አስፈላጊነቷ የሚለውን ጥያቄ ብዙዎቻችን ልናነሳ እንችላለን። እንግዲህ አንዱ አስፈላጊነቱ መንገድ ምንድነው? ጨንደባ ወገኖቼ ወደ ላይ በምትወጡበት ጊዜ አይከልን እናገኛለን። ጭልጋ ማለት ነው። የጭልጋ ወረዳ ጭልጋ አውራጃ ብሉት አይከል እና አይከል ማለት ከጎንደር ወደ መተማ በሚወስደው መንገድ ላይ ያለ ነው። ዋናው መንገድ አለ አይደለ? ከመተማ ወደ ጎንደር በሚወስደው መንገድ አይከል እዛ ጋር ነው ያለችው። አሁን ጨንደባ ማለት አድማጮቼ፣ ተመልካቾቼ ከደልጊ እንግዲህ ከሻውራ ጣቁሳ ደልጊ ተዋታላችሁ ወደ ከተማዋ ይቅርታ፣ ከደልጊ ወደ ጭልጋ የሚኬድ መንገድ ጥርኛ መንገድ አለ። ያ ቤት በኩል ነው፣ በጨንደባ በኩል። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ጨንደባን መያዛቸው ሌላው ትልቁ የኦፕሬሽናል ጥቅሙ የስትራቴጂክ ጥቅሙ ምንድነው? ጨንደባን በመያዛቸው የአገዛዙ የመተማ ጎንደር መስመርን በቀላሉ ለመቆጣጠር ያመቻቸዋል። ስለዚህ ጨንደባም ሻውራም አገዛዙ ሰራዊት እዛ ቦታ አስቀምጦ በቀላሉ በምዕራብ ጣና ያለውን ሁኔታ መቆጣጠር የሚችልበት ሜካኒዝም ነበረው እና ያ ሜካኒዝም አሁን አድማጮቻችን፣ ተመልካቾቻችን ዲስማንትል የሆነበት ሁኔታ ነው ያለው
እና እዚህ ጋር ይሄ ፎቶ ደግሞ ፋኖቹ ከጥቂት ሰዓታት በኋላ ከጨንደባ ተነስተው የላኩት ፎቶ ነው። የኢትዮጵያ ንግድ ባንክ ጨንደባ ቅርንጫፍ ይላል። ይሄ ጨንደባ ነው። የአማራ ፋኖ ብሔራዊ ንቅናቄ ዛሬ በምዕራብ ጣና የተደረጉ ከፍተኛ እንቅስቃሴዎች ነው። በጣም ሜጀር የሆኑ እንቅስቃሴዎች ያለፈው ሳምንት በደቡባዊ ጎንደር ነበር። አሁን ደግሞ በምዕራብ ሜጀር የሆኑ እንቅስቃሴዎች እየተደረጉ ነው እና አገዛዙ በጣም ከፍተኛ የሆነ ወታደራዊ ክስረት አድማጮቻችን፣ ተመልካቾቻችን ምን እየሆነ ነው? እየደረሰበት ነው። በዚህ ጉዳይ ላይ የወጣ ዘገባ ላንብብላችሁ። በመካከለኛው ጎንደር ዞን ቆላ ድባ ወረዳ ነው የሚገኘው። በመካከለኛው ጎንደር ዞን ቆላ ድባ ወረዳ የሚገኙ ቀበሌዎችን ከጠላት ነፃ በማውጣት የጫንድባ ታዳጊ ከተማን ሙሉ በሙሉ በቁጥጥር ስር አውሏል ፋኖ ነው ይላል። እንግዲህ የቆላ ድባ ወረዳ ውስጥ ነው ማለት ነው። ቆላ ድባ የቱ ጋር ነው ብላችሁ ደግሞ ካሳያችሁ፣ ቆላ ድባ ደግሞ ልክ ቀይ ጎንደር ያሰመርኩበት ቀይ አለ አይደለ? ከጎንደር ወደ ታች በምትሄዱበት ጊዜ መዘዞ አለ። ከመዘዞ ዋናው መንገድ ወደ ማክሰኝት ወደ እንፍራንዝ አድርጎ ይሄዳል። ሌላው መንገድ ግን ወደ ቆላ ድባ አድርጎ ወደ ጨዋሂት ይሄዳል። ከጨዋሂት ወደ ጎርጎራ የሚወስደው መንገድ አለ። እንደገና ከጨዋሂት ደግሞ ወደ ደልጊ የሚወስድ መንገድ አለ እና ይሄ እንግዲህ ይሄ አካባቢ የቆላ ድባ ወረዳ ይባላል ማለት ነው እና በቆላ ድባ ወረዳ ታዳጊ ከተማን ጫንድባን ሙሉ ለሙሉ በቁጥጥር ስር አውሏል ይላል። በጫንድባ በከሺናና በኳክ አካባቢዎች በተደረጉ ተጋድሎዎች በጠላት ላይ ከፍተኛ የሰው ኃይል የቁሳቁስ ኪሳራ የደረሰ ሲሆን የተረፈው የጠላት ኃይልም ወደ ጣቁሳ ወረዳ ደልጊ ከተማ አቅጣጫ ህይወቱን ለማትረፍ ፈርጥጧል። ወደ ደልጊ ከተማ ምን ሆኗል? ፈርጥጧል። ወደ አባይ ዳር ወዳለችው ከተማ ማለት ነው። ብረት እንደገላ ነው ይላል። አለፋ ወረዳ ነፃ ወጣ። እንግዲህ አለፋ ወረዳ ማለት ሻውራ ያለበት ማለት ነው። ብዙ ጊዜ አለፋ ጣቆሳ ነው የሚባለው። አለፋ ወረዳ ማለት ሻውራ ያለበት ዋና ከተማው ሻውራ ነው እና አለፋ ከተማ ወረዳ ነፃ ወጣለች። አብዛኛው ቆላ ድባ ወረዳ ነፃ ወጥቷል እና ጣቆሳ ወረዳ በረከቱ በቅርብ ይደርሳታል ይላል። እንግዲህ ከዚህ ፋኖች የጻፉት ነው። እንግዲህ ከላይ እንደምታዩት ታች ሻውራ ያለበት የአለፋ ወረዳ ነው። ደልጊ ደግሞ ዋና ከተማው ደልጊ ደግሞ የጣቁሳ ወረዳ ነው። ከዛ ከደልጊ ወደ ላይ በምትወጡበት ጊዜ ደግሞ የቆላ ድባ ወረዳ ነው እና እነዚህ ሶስት ወረዳዎች ሙሉ ለሙሉ የአለፋ ወረዳ በፋኖ ቁጥጥር ስር ወድቋል። አብዛኛው የቆላ ድባ ወረዳ በፋኖ ቁጥጥር ስር ወድቋል። የተወሰኑ የጣቁሳ ወረዳም ደግሞ በፋኖ ቁጥጥር ስር ወድቋል። ግን ደልጊን ጨምሮ ጣቁሳ ከተማን ጨምሮ ብዙዎቹ በፋኖ ውስጥ በቅርብ የፋኖ በረከት ይደርሳቸዋል ብሎ ነው የሚጠበቀው። እንግዲህ በዛ አካባቢ ያለው አድማጮቻችን፣ ተመልካቾቻችን በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ ዕዝ ከዛ የወጣ መግለጫ አለ። በሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ክፍል የወጣ መግለጫ አለ። እሱን ላንብብላችሁ። ይሄንን በተመለከተ እንደው ከፈረሱ አፍ እንደሚባለው ማለት ነው አድማጮቻችን፣ ተመልካቾቻችን ከፈረሱ አፍ እንደሚባለው ሰበር የድል ዜና ብሎ ነው የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ክፍል መግለጫውን ያወጣው። በአለፋ ወረዳ ሻውራ ከተማ የመሸገው ያገዛዙ ጥምር ኃይል ያገዛዙን ጥምር ኃይል በመደምሰስ የወረዳ ከተማዋን በቁጥጥር ስር መዋል ተችሏል። አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በአርበኛ ማንዴላ እያዩና ሌሎችም የኮርና የኮር ከፍተኛ አመራሮችን ያካተተ አራቱንም ክፍለ ጦሮች በማቀናጀት ካራማራ ክፍለ ጦር፣ ኦሜድላ ክፍለ ጦር፣ ፊታውራሪ ገበየው ክፍለ ጦር እንዲሁም አርበኛ ሚኒያስን ጨምሮ የካቲት 15 2018 ዓ.ም ከቀኑ 7 ሰዓት የጀመረው እልህ አስጨራሽ አውደ ውጊያ 5 ሰዓት በወሰደ አውደ ውጊያ የአገዛዙን ጥምር ሰራዊት በመደምሰስ ከተማዋን መቆጣጠር ተችሏል። በጀግኖች መስዋዕትነት ከተማዋን ከመቆጣጠር ባሻገር ዲሽቃዎች፣ ብሬኖች፣ ስናይፐሮች፣ በርካታ የነፍስ ወከፍ መሳሪያዎችን፣ በርካታ ተተኳሾችን፣ ተሽከርካሪዎችን እና አገዛዙ የሚጠቀምባቸውን ቁሳቁሶችን በቀላሉ በእጃችን ማስገባት ችለናል ይላል። እንግዲህ
የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ክፍል ያወጣው መግለጫ በዚህ ህሊ አስጨራሽ አውደ ውጊያ ነበልባሎቹ የመይሳው ካሳ ሁለተኛ ከ7 በላይ ትላልቅ የቆም ምሽጎችን በመስበር በርካታ ቁጥር ያለው ያገዛዙ ሰራዊት አፈር ከድሜ አስገብተዋል። አፈር ድሜ በልቷል ያገዛዝ ይላል። ይህ በእንዲህ እንዳለ አገዛዙ ለግል ጥቅም በግዞት የታሰሩ በርካታ እስረኞችን ማስፈታት ተችሏል። ይህ አውደ ውጊያ የተሳካ እንዲሆን አፋብህን ጎንደር ጠቅላይ ግዛት የጣናው ብርጌድ ወደ ቀጠናው ተጨማሪ ኃይል እንዳይኖር ያላሰለሰ ጥረት አድርጓል። መንገዶችን በመዝጋት ማለት ነው። አውደ ውጊያው ይህ ዜና እስከተጠናቀረበት ሰዓት ድረስ እንደቀጠለ ይገኛል። ከሞትና ከምርኮ የተረፈው ያገዛዙ ጥምር ኃይል ከከተማዋ በመውጣት ወደ ኋላ እየፈረጠጠ ፋኖ እየተከታተለ ፈቃደኛ የሆነውን እየተማረከ ሰብአዊ እንክብካቤ የተደረገለት ከዚህ ውጪ የሆነውን ደግሞ እየተደመሰሰ ይገኛል። በዚህ አውደ ውጊያ አገዛዙ የሚተማመንበት የድሮን ቅኝት ከምንም ሊያድነው አልቻለም። ከ2 ጊዜ በላይ የድሮን ሙከራ ተደርጎ ምንም ሊፈይድ አልቻለም። አሁን ላይ ግዳጃችን ስላልጨረስን የድል ዜኖችን በቁጥርና በአይነት ዝርዝር የምናሳወቅ ይሆናል ይላል። እንግዲህ መግለጫ ነው እና ይሄ ነው እንግዲህ የታየው። አድማጮቻችን፣ ተመልካቾቻችን፣ ሌላው ከዚህ ጋር በተገናኘ ይሄ ሜጀር እንትን ነው። ይሄ ባህር ዳርን የመክበብ ባህር ዳርን ከሁሉም አቅጣጫ የመክበብ በዚህ አካባቢ የሰፈረው ደግሞ ከፍተኛ አገዛዙ ኃይል የመስበር ስራ እየተሰራ እንደሆነ ነው እዚህ ጋር የምናየው። በደቡባዊ ጎንደር የሆነውን ነገር ነው አሁን ቀስ በቀስ በምዕራብ በመካከለኛው ጎንደር በምዕራብ ጣና እያየን ያለ ነው። ያንን ነው እንግዲህ አድማጮቻችን። ሌላው በስፋት ያልተነገረው ዜና ደግሞ ምንድነው? እንግዲህ ይሄ የወልቃይቱ ነገር ምናምን አብይ አህመድ የሚፈጥረው ነገር የብዙ ሰዎችን አቴንሽን ስለሰረቀ እንጂ ይሄ ሜጀር ዴቨሎፕመንት ሜጀር ዜና ነው። እዚህ ጋራ እንግዲህ ኮከብ ያረኩባቸው አረንጓዴ ኮከብ ያረኩባቸው አንደኛው ያው እንደምታውቁት ጨንደባ ነው። ሁለተኛው ደግሞ ጣቁሳ ነው። ምንድነው ሻወራ ነው፣ የአለፋ ወረዳ ዋና ከተማ። እዛ ጋር እንፍራንስ የምትባል ደግሞ አለች። እንፍራንስ ከተማም እንደዚሁ የአማራ ፋኖ ብሔራዊ ንቅናቄ የአጼዎቹ ክፍለ ጦር በእንፍራንስም ኦፕሬሽን አድርገዋል እና ይሄም ሜጀር ነው። እና በአጠቃላይ እዚህ በምታዩቸው በብርቱካማ አካባቢዎች በምታዩቸው ቦታዎች በሙሉ ፋኖዎች ኦፕሬሽን እያደረጉ ነው። ገብተው እየወጡ ኦፕሬሽኖችን እያደረጉ ነው እና ይሄ በጣም የሚያስደስት ነው። ቅድም በመግለጫው እንዳየነው አገዛዙ የድሮን ቅኝቶች በስፋት እያደረገ ነው። ድሮንን የአየር ኃይልን እንደ ትልቅ መሳሪያ አድርጎ አገዛዙ እየተጠቀመ ነው እና ትልቁ ጥያቄ ይህንን ነገር እንዴት ምን ማድረግ ይችላል? በቃ የድሮን ጥቃትን ለመከላከል ምን ማድረግ ይቻላል የሚለው ነገር በጣም አሳሳቢና ብዙዎች እየጠየቁት ያለው ጉዳይ ነው። እንግዲህ አንዱ መፍትሄው እንግዲህ ምንድነው? የድሮን ጥቃት ድሮን መከላከያ እቃዎችን ፋኖዎች እንዲኖራቸው ማድረግ ነው። የድሮን መከላከያ ኢኩዊፕመንቶች ፋኖዎች እንዲኖራቸው ማድረግ ነው። ያንን ለማድረግ እንግዲህ የኢኮኖሚክ አቅም የኢኮኖሚክ ሪሶርስ ያስፈልጋል እና የኢኮኖሚክ አቅም የኢኮኖሚክ ሪሶርስ ደግሞ ከየት ነው የሚመጣው? በዋናነት ከዲያስፖራው ነው የሚመጣው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ ተጨባጭ የሆነ ስራዎች መስራት አለበት የሚል እምነት ነው ያለኝ። ዲያስፖራውን ሞቢላይዝ ማድረግ መቻል አለበት። ዲያስፖራውን ሞቢላይዝ ለማድረግ ደግሞ ምንድነው የአማራ ፋኖ ብሔራዊ ንቅናቄ የመሰራት ያለባቸውን ስራዎች ህዝቡ በአማራ ፋኖ ብሔራዊ ንቅናቄ ላይ አመኔታ እንዲኖረው የሚያደርጉ ስራዎችን ሰርቶ ቶሎ መጨረስ አለበት። ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ቀጠና ለምሳሌ የሸዋ ፋኖች አንድ አልሆኑም። የሸዋ ፋኖች አንድ መሆን አለባቸው። በሸዋ አንድ ተቋም ነው ያለበት። በሸዋ ያለው ነገር ሳይፈታ በሸዋ ያለው ነገር እርማት ሳያገኝ የአማራ ፋኖ ብሔራዊ ንቅናቄ ላይ ሰዎች አመኔታ ሊኖራቸው አይችልም። ስለዚህ ይሄ ትልቅ ስራ ማለቅ አለበት። ሸዋ ያለው ነገር ማለቅ አለበት። ሸዋ ያለው ነገር ካላለቀ የሸዋ ፋኖች አንድ ካልሆኑ ትግሉ አዲስ አበባ ተኮር አይሆንም ማለት ነው። አዲስ አበባ ተኮር ያልሆነ ትግል ላይ ደግሞ የሰውን ድጋፍ ለማሰባሰብ በጣም ይከብዳል። ይሄ አንድ ነው። ሁለተኛ የአማራ ፋኖ ብሔራዊ ንቅናቄ አድማሱን ማስፋት አለበት። ሪሶርስ ማሰባሰብ ከፈለገ ድጋፍ ሊያደርጉ የሚችሉ ማህበረሰባትን አድማስ ማስፋት አለበት። አማራ ብሔረተኝነት ተብሎ አማራ ብቻ ተብሎ አማራንን የሚሉ ብቻ ድጋፍ እንዲያደርጉ የሚፈለግ ከሆነ የአማራ ማህበራት የሚባሉት ብቻ ድጋፍ እንዲያደርጉ የሚፈለግ ከሆነ የአማራ ማህበራትን ብቻ ሪቻውት ከሆነ የሚደረገው በቂ ድጋፍ ለማግኘት ትንሽ አስቸጋሪ ይሆናል። ለምን ድጋፍ ሊያደርግ የሚችል ፋኖን የሚደግፍ ኢትዮጵያዊ ነኝ የሚል ማንነቴ ኢትዮጵያዊነት ነው የሚል
ማሃት ሰው ነው ያለው። የአዲስ አበባ ልጆች ፋኖ ሊደግሱ የሚችሉ የድሬዳዋ ልጆች፣ የናዝሬት ልጆች በኢትዮጵያዊነታቸው የሚያምኑ ፋኖነት ማለት ኢትዮጵያዊነት ብሎ ፋኖን የሚደግፉ ፋኖ ሊደግፉ የሚችሉ ሰዎች በአማራ ማዕቀፍ ውስጥ ካልታቀፋችሁ በሚል ድጋፍ ለማሰባሰብ ከተሞከረ አስቸጋሪ ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ አድማሱን ማስፋት አለበት። አድማሱን ምን ማድረግ አለበት? ማስፋት አለበት እና እንደዚህ ብስለት ያለው ዊዝደም ያለው ቪዥነሪ የሆነ አሻጋሪ የሆነ ሌላውን ማህበረሰብ ማቀፍ የሚችል ሌላውን ማህበረሰብ የሚገፋ ሳይሆን ሌላውን ማህበረሰብ ማቀፍ የሚችል የፖለቲካ ስራዎችን የፐብሊክ ሪሌሽን ስራዎችን መስራት ከቻለ የአማራ ፋኖ ብሔራዊ ንቅናቄ ድጋፍ የማሰባሰብ አቅሙ በጣም የጎለበተ ነው የሚሆነው። ይሄ አንድ ነው። ሌላው ደግሞ የአማራ ፋኖ ብሔራዊ ንቅናቄ ለፍትህና ለሰብአዊነት ቁርጠኛ መሆኑን ማሳየት አለበት። ለምን በፋኖ አደረጃጀት ውስጥ ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ ሳይቋቋም በፋኖ አደረጃጀት ውስጥ ከፍተኛ ወንጀሎች በፋኖ አመራሮች ተፈጽመዋል። ዜጎች ተረሽነዋል። ዜጎች ተደፍረዋል። ስለዚህ በስንዴ ውስጥ እንክርዳድ አለ። ስለዚህ ይህንን የአማራ ፋኖ ብሔራዊ ንቅናቄ አውቆ ተመሳሳይ የሆኑ ተግባሮች ከዚህ በኋላ በፋኖ ስም በድርጅት ውስጥ እንደማይፈጸሙ ጋራንቲ መስጠት አለበት። አመራሮች ወንጀለኞችን አመራር ያደረገ ወንጀለኞችን የማይቀጣ ወንጀል ሲሰራ ያ ወንጀል መሰራቱ የማያንገፈግፈው ድርጅት ከሆነ እኛ ለምንድን ነው የምንደግፈው? ንጹሃን ዜጎች እንዲረሸኑ ንጹሃን ዜጎች እንዲገደሉ ነው ወይ ድጋፍ የምናደርገው ብሎ ሰው ይጠይቃል። ስለዚህ በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ ሰብአዊ መብትና የሰብአዊ መብቶች መከበርና የፍትህ ጉዳይ ለአማራ ፋኖ ብሔራዊ ንቅናቄ ቀይ መስመሮች መሆናቸውን በደብዳቤም በመግለጫም በማያሻማ መንገድ ተግባራዊ በሆነ መንገድ ተጨባጭ በሆነ መንገድ ማሳወቅ መቻል አለበት። ማስተማመኛ መስጠት አለበት። ድርጅቱ ኢሰብአዊነትንና ኢፍትሃዊነትን እንደማይታገስ ማስተማመኛ መስጠት አለበት። በድርጅቱ ዜጎች በዘፈቀደ በአዛዦችና በኮማንደሮች እንዲረሸኑ መደረግ የለበትም። ያንን አሰራር ማስቆም አለበት ድርጅቱ። ያንን የማያደርግ ከሆነ የህዝብ ድጋፍን ለማግኘት በጣም ያስቸግራል። ስለዚህ እንደዚህ አይነት መሰረታዊ የሆኑ ራሳቸው ፋኖዎችንም የሚጠቅም መሰረታዊ የሆኑ የፖሊሲ አቅጣጫዎችን ዘርግተው አሰራሮችን ቀይረው እንዳልኩት አድማሳቸውን አስፍተው አዲስ አበባ ተኮር ትግል ማድረግ ቢጀምሩ የድጋፍ የማግኘት እድላቸው በጣም ሰፊ ነው። ግን ትኩረቱ መተከል ከሆነ ትኩረቱ ወልቃይት ከሆነ ትኩረቱ ራያ ከሆነ ትኩረቱ አዲስ አበባ ካልሆነ በዛ ላይ ደግሞ ከህዝብ ጋር ችግር ያላቸው ህዝብን የበደሉ ከህወሓት ጋር ከኦነግ ጋር እንነጋገር ምናምን የሚል ነገርም ደግሞ ካበዙ ታዲያ ከህወሓትና ከኦነግ ጋር ተነጋግረው የሚሰሩ ከሆነ ለምንድን ነው የህዝብ ድጋፍ የሚጠይቁት? ህወሓት ይርዳቸው፣ ኦነግ ይርዳቸው። ስለዚህ በዚህ ጉዳይ ላይ ግልጽ አቋም ማወቅ አለባቸው። ህወሓትና ኦነግ የህዝብ ጠላቶች ናቸው ከብልጽግና እንደ ብልጽግና። ስለዚህ የጠላቴ ጠላት ወዳጄ ነው የሚል መርህ የኮሚኒስታዊ መርህ ተቀብለው ከኦነግና ከህወሓት ጋር ለመስራት ሚዳዳቸው ከሆነ እኔ እንደዛ አብዛኛው የፋኖ አመራር ያ ነው የሚል አቋም አለ። ግን በመግለጫ ይሄ እንዳልሆነ ግን ማሳወቅ አለባቸው። ያንን ባላደረጉበት ሁኔታ ሰዎች አሁንም በውስጣቸው የአማራ ፋኖ ብሔራዊ ንቅናቄ ከኦነግና ከህወሓት ጋር የሚሰራ ነው የሚል ጥርጣሬ በአይምሯቸው ሰዎች እስካለ ድረስ የህዝብ ድጋፍን ለማግኘት ይከብዳቸዋል። ስለዚህ ወገኖቼ እዚህ ጋር የአማራ ፋኖ ብሔራዊ ንቅናቄ በጣም ፖለቲካሊ ሳቪ መሆን አለባቸው የሚል እምነት አለኝ። ፖለቲካሊ ሳቪ መሆን የፋኖ ትግል በኦነጎች ላይ ጥገኛ እንዳልሆነ፣ የፋኖ ትግል በህወሓቶች ላይ ጥገኛ እንዳልሆነ፣ የፋኖ ትግል በህዝብ ላይ ጥገኛ እንደሆነ ማረጋገጥ መቻል እና እንደዚህ አይነት ነገሮችን ቢያደርጉ አድማሳቸውን ቢያሰፉ በህዝብ ያላቸው ድጋፍና ተቀባይነት እየጨመረ ይመጣል እና ያ ሲሆን ደግሞ ሪሶርስ ለማሰባሰብም አይከብድም እና የድሮን ጥቃቶችን ለመወጣት አንዱ ትልቁ ነገር እንግዲህ ሪሶርስ ማሰባሰብ ነው። በዚህ ጉዳይ ላይ ሪሶርስ ሊሰጥ የሚችለው ዳያስፖራ ስለሆነ በዳያስፖራው በዚህ ጉዳይ ላይ መረባረብ አለበት ብዬ አምናለሁ። ግን ሌላ የጸረ ድሮኖችና ሌሎች ወደ ፋኖ እንዲኖራቸው ከማድረግ ባለፈ ግን ሌላ በጣም አስፈላጊ በቀላሉ ሊያደርጉት የሚችሉት ነገር አለ። አድማጮች፣ ተመልካቾች ባህር ዳር ደብረ ታቦር ፋኖች ገብተው የነበሩ ጊዜ 24 ሰዓት ውስጥ ከ20 በላይ የድሮን ጥቃቶችን የተፈጸሙት ፋኖች በሌላ ጊዜ ደግሞ ወሮታ ገብተው በነበረ ጊዜ ወሮታ ላይ ዙም አድርጎ ወሮታ ላይ ፎከስ አድርጎ አገዛዙ
በርካታ ድሮኖችን ነው ይጠቀሙ። አሁን ደግሞ ሻውራ ላይ አገዛዙ ሻውራ ፋኖችን ስለያዙት ሻውራ ላይ አገዛዙ ድሮኖችን እየወረወረ ነው። ስለዚህ የተናጠል ውጊያ በተደረገ ቁጥር ዛሬ ደብረ ታቦር፣ ነገ ወረታ፣ ተነጎዲያ እንትን ሻውራ፣ ከዛ ደግሞ እንፍራዝ፣ ከዛ ደግሞ አዲስ ዘመን፣ ከዛ ደግሞ ሞጣ ምናምን እየተባለ እንደዚህ ከሆነ ምንድን ነው የሚያደርገው? በቃ በተናጠል ስለሆነ ፋኖቹ ሜጀር ኦፕሬሽን የሚያደርጉት በተናጠል ያለውን ሪሶርስ ያለውን ድሮኖች በሙሉ እዛ ቦታ ላይ ፎከስ አድርጎ በተናጠል ጥቃት ይፈጽማል። ግን የፋኖች ተቀናጅተው ተነጋግረው በአንድ ጊዜ በብዙ ቦታ ኦፕሬሽኖችን ቢያደርጉ ያለውን የተወሰነ ድሮን ስንት ቦታ ሊጠቀምበት ነው? ስለዚህ ኃይሉን በመበታተን የድሮን ጥቃት ኢፌክቲቭ እንዳይሆን ማድረግ ይቻላል። ያ የዲያስፖራው ድጋፍ ያስፈልጋቸው ለዛም ያስፈልጋቸው ምንድነው? የአማራ ፋኖ ብሔራዊ ንቅናቄ ስራውን ቶሎ መስራት ነው ያለበት። ድርጅት አቋቋምን ተብሏል። የፖለቲካ የወታደራዊ አዛዥ ጀነራል ተፈራ ተመድበዋል። ስለዚህ እነዚህ ወታደራዊ አዛዦች በቅንጅት በትብብር በተቀናጀ መልኩ ኦፕሬሽኖችን ማድረግ መጀመር ያለባቸው የሚል እምነት ነው። ያንን በሚያደርጉበት ጊዜ ድሮን የትም አያደርሰው። አሁን ግን አሁንም ቢሆን ወገኖች ፋኖች ጥቃት ሲያደርጉ 10 20 5 5 2 2 ተፈራርቀው ስለሆነ ስቲል አሁንም ፋኖች ላይ የድሮን ጥቃቱ ብዙም የሚያመጣው ለውጥ የለም። ግን ንጹሃን ዜጎች ላይ ከተማውን በሚቆጣጠሩበት ጊዜ ንጹሃን ዜጎች ላይ ግን የጦር ወንጀሎች ይፈጽማል አብይ አህመድ። አሁን ደብረ ታቦር ላይ የፈጸመው የድሮን ጥቃት ፋኖች ላይ ምንም ያደረሰው ጉዳት የለም፣ ህዝብ ላይ ነው ጉዳት ያደረሰው። ስለዚህ በህዝብ ላይ ጉዳት እንዳይደርስ ከተሞችን በሚቆጣጠሩበት ጊዜ በተቻለ መጠን አንድ ከተማ ከተቆጣጠሩ፣ ሁለት ከተማ ከተቆጣጠሩ እነዛን ከተሞች አገዛዙ እንዲያጠቃ በር መክፈት። 100 ከተሞች ግን ከተቆጣጠሩ አገዛዙ የት ይላል? እዚህ ጋር በቃ እንዳልኳችሁ ነው። አሁን ይደወልና እነ ይልማ መርዳሳ እነ ብርሃኑ ጁላ እነ ጌታቸው ጉዲና እና አበባው ታደሰ ምናምን ቁጭ ብሏል። አብይ አህመድም አብራቸው ቁጭ ብሏል። ይደወልና ከባህር ዳር ጣቆሳ ከተማ ሻውራ ከተማ በፋኖች ገባ በል ይልማ መርዳሳ አውሮፕላን ላክ ጣቆሳን ደብድብ ይባላል። ወዲያው እሱ ገና ሳይልክ አይከል በፋኖ ስር ገባ። ኦኬ የተወሰኑትን ወደ አይከል የተወሰኑትን ወደ ሻውራ፣ ወዲያው እነዚህ ሳይደውል ወልዲያ ከተማ ፋኖች ገቡ እንዴ። ከዛ ወዲያው ሲባል ደግሞ ማጀቴ እንደዚህ ሆነ፣ ዓለም ከተማ እንደዚህ ሆነ፣ ሞጆ እንደዚህ ሆነ፣ ፍቼ እንደዚህ ሆነ፣ ደብረ ማርቆስ እንደዚህ ሆነ፣ ፍኖተ ሰላም እንደዚህ ሆነ። አስቡት። ኮምቦልቻ፣ ደሴ፣ ወሎ ደሴ ከተማ ፋኖ ገቡ። ላሊበላ ፋኖ ገባ። ኧረ ጎንደርም ገቡ። ጎንደር በዛ በኩል በጎንደር ከተማ በዚህ በኩል ገቡ። አረ ጀነራል ጭራሽ እንደውም ባህር ዳር ገብተዋል። አስቡት። እነዚህ ተሰብስበው አየር ወለድን የያዙ በቃ በቴክኖሎጂ እንትን የሚሉ ሰዎች ምን በቃ ቋንቋቸው ምን ይሆናል? ቋንቋቸው ይደበላለቀ። ያንን ፋኖች ማድረግ አይችሉም ወይ? ይችላሉ። ግን ለዚህ የሚያስፈልገው ምንድነው? ለዚህ ቅንጅት ነው የሚያስፈልገው። ስለዚህ ይሄ የአማራ ፋኖ ብሔራዊ ንቅናቄ የሚባለው ድርጅት ትልቅ ድርጅት ነው። ትልቅ ድርጅት ነው። ስራውን በትክክል እየሰራ ያለ አይመስለኝም። የድርጅቱ ሰብሳቢ እንግዲህ ያው ግርማ ካሳ ደፋር ነው። የድርጅቱ ሰብሳቢ አርበኛ ዘመነ ካሴ አንድ ያወጣው ፎቶ አለ። በመተከል የተለያዩ ቦታዎች በጉባ የሚባለው ወረዳ የአባይ ግድብ ያለበት ወረዳ ነው። ከጉሙዝ ታጣቂዎች ጋራ ህብረት ፈጥረው በቃ የጉሙዝ ታጣቂዎች ጋራ ትብብር ፈጥረው የሚያሳይ ቪዲዮ ተለቋይ ነው። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ሰብሳቢ በመተከል ሄዶ ማለት ነው። ጥሩ ነው። እውነት ለመናገር እኮ ይሄንን በምናገርበት ጊዜ ይሄ በመተከል የፋኖች ያደረጉት ያለው እንቅስቃሴ በጣም ጥሩ ነው። በጣም ጥሩ ነው። የሚደገፍ ነው።
ከጉባ ወረዳም አልፎ እንደውም ወደ ሌሎች ወረዳዎችም ራሱ ፋኖ መንቀሳቀስ መቻል አለበት። ፈላጊ ነው። ለምን አገዛዙ ብዙ እያደረገ ያለው ነገር ስላለ ማለት ነው። ግን በዚህ ወቅት የድርጅቱ ሊቀመንበር ጊዜውንና ኤነርጂውን ግን ማጥፋት ያለበት እዛ ከጉሙዝ ታጣቂዎች ጋር በመነጋገር ነው ወይ? በአሁኑ ወቅት አስፈላጊ ነው የስራ ይሄ ስራ ከሊቀመንበሩ ውጭ ሌሎች ሰዎች ሊሰሩት አይችሉም ነበር ወይ? እሱ መሄድ ነበረበት ወይ? ሊቀመንበሩ ሰብሳቢው ከጉሙዝ ታጣቂዎች ጋር የሚሆነው ነገር ሌላ ሎ ሌቨል የቴድሮስ አመራር ወደዛ እንዲላክ ማድረግ አይቻልም ነበር ወይ? ሰብሳቢው በፋኖ ውስጥ ያሉት ሜጀር ስራዎች በድርጅት ውስጥ ያሉ ሜጀር ስራዎች ተሰርተው የሸዋ ፋኖች አንድ ሆነው የጎንደር ፋኖች አንድ ሆነው በቅንጅት ኦፕሬሽን የሚደረግበትን ሁኔታ ማሳለጥ ላይ እዛ ላይ አልነበረም ወይ ትኩረት ማድረግ ያለበት? ስለዚህ ይሄ ነው እንግዲህ ከመሪ የሚጠበቀው መሪ ምን ላይ ነው ጊዜ ማጥፋት ያለብኝ የሚለውን ፕራዮሪታይዝ ማድረግ መቻል አለበት። የድርጅት ሰብሳቢ መሆን አንድ ነገር ነው ወይ የድርጅት ሰብሳቢ ሆኖ መመረጥ አንድ ነገር ነው። የድርጅት ሰብሳቢ ለመሆን መፈለግ አንድ ነገር ነው። የድርጅት ሰብሳቢ መሆን ግን ሌላ ነገር ነው። ስለዚህ ድርጅቱ በአሁኑ ጊዜ የተቀናጀ ስራዎችን ለመስራት ስራዎችን ማሳለጥ መቻል አለበት። ጊዜ መወሰድ የለበትም። ስብሰባ ላይ፣ ክርክር ላይ፣ ወሬ ላይ፣ ጭቅጭቅ ላይ ጊዜ መወሰድ የለበትም። ዘመነ ካሴ አርበኛ ዘመነ ካሴ ትልቁ ትኩረቱ በአሁኑ ጊዜ ያላለቁ ማለቅ ያለባቸው ስራዎች ተሰርተው ወደ ቅንጅታዊ እንቅስቃሴ መቼ ነው መንገባው ብሎ ወታደራዊ አዛዦችን ደውሎ መጠየቅ፣ ምን ደረሳችሁ እያሉ በየቀኑ መጠየቅ፣ የፖለቲካ አዛዦችን ደውሎ ምን ደረሳችሁ ብሎ በየቀኑ መጠየቅ፣ ምን አደረግ ምን ሰራ ብሎ መጠየቅና መከታተል ፑሽ ማድረግ ይጠበቅበታል። ይሄው አንድ አመት ከአንድ ወር ምናልባት ከአንድ ሳምንት ከሁለት ሳምንት ሊሆነው የአማራ ፋኖ ብሔራዊ ንቅናቄ በዚህ መልኩ ነው ወገኖች። ይሄው በተናጠል ነው ኦፕሬሽን የሚያደርጉት። አሁን ጎንደሮች በተናጠል ነው። ይሄ መሆን የለበትም። በአንድ ላይ ነው ኦፕሬሽን መደረግ ያለበት። ለዚህም ደግሞ የአማራ ፋኖ ብሔራዊ ንቅናቄ ስራቸውን መስራት አለባቸው። የተናጠል ውጊያ ባደረጉ ቁጥር ለድሮን ጥቃት የበለጠ ህዝቡን ያጋልጡታል። እና ይሄንን ነው ምለው። እንግዲህ ይታረማል ብዬ ተስፋ አደርጋለሁ። ለምን በዚህ ሁኔታ በተናጠል በተዋጋን ቁጥር በተናጠል እየተመታን በተናጠል በተዋጋን ቁጥር በተናጠል እየተመታን ጦርነቱን እናራዝመዋለን። የህዝቡን መከራም ደግሞ እንጨምራለን እንጂ የምናመጣው ነገር የለም። አድማጮቻችን፣ ተመልካቾቻችን እንግዲህ የጎንደር ትንቅንቅ ሻውራ፣ ጨንደባ፣ እንፍራንስ፣ ደብረታቦር፣ ወረታ በሚል ርዕስ የተናጠል ውጊያ ድሮን ጥቃት ያጋለጣልም የሚል ሐሳብን ይዤ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።